የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 72 ርዕስ ቃየን አቤልን ለምን ገደለው? ዘፍጥረት ምዕራፍ 4ን ስናነብ የአዳም ልጆች አቤልና ቃየን መስዋዕት እንዳቀረቡ እንመለከታለን። አቤል የበግ ጠቦቶችን ሲያቀርብ ቃየን ደግሞ ከእርሻ የመጀመሪያውን ፍሬ እንዳቀረበና እግዚአብሔር በአቤል መስዋዕት ብቻ እንደተደሰተ እናያለን። ሐዋርያው ጳውሎስ በዕብራውያን ምዕራፍ 11 ቁጥር 4 ላይ አቤል ከቃየን የበለጠ መስዋዕትን በእምነት አቀረበ በማለት ይነግረናል። ቃየን መሬት አርሶ ተክሎ ውሃ ጠጥቶና ሲደርስ ለቅሞ እግዚአብሔርን ደስ ለማሰኘት መስዋዕት አቀረበ። ነገር ግን አቤል ካላሳደጋቸውና ካለፋባቸው እግዚአብሔር ራሱ ከፈጠራቸው ፍጥሯን መካከል አንድ በግ አንስቶ ለእግዚአብሔር መስዋዕት አቀረበ። እግዚአብሔር በአቤል መስዋዕት የተደሰተው ለምን እንደሆነ አስተውልሃል? የአቤል መስዋዕትስ በእምነት የቀረበ የተባለው ለምን እንደሆነስ አውቀሃል? ምክንያቱም የአቤል መስዋዕት ውስጥ ምንም አይነት የራስ ጥረት አልነበረበትም። እግዚአብሔር በእምነት እንጂ በሥራ ደስ አይሰኝም። በቅንፍ ዕብራውያን ምዕራፍ 11 ቁጥር 6። ሐዋርያው ዮሐንስ ቃየን አቤልን ለምን ገደለው ብሎ ይጠይቅና ምክንያቱም ሥራው ክፉ ስለነበር ነው በማለት ይመልሳል። የክፉ ወገን ሆኖ ወንድሙን እንደገደለው እንደ ቃየን አትሁኑ። ለምን ገደለው? ምክንያቱም የእርሱ ሥራ ክፉ፣ የወንድሙ ግን ጽድቅ ስለነበረ ነው። በቅንፍ አንደኛ ዮሐንስ ምዕራፍ 3 ቁጥር 12። በሚያስደንቅ ሁኔታ ክፉና የክፉ ወገን የተባለው የቃየን ሥራ እግዚአብሔርን ደስ ለማሰኘት ብዙ ውጣ ውረድ የታየበት ሥራ ነበር። ሐዋርያው ይሁዳ ደግሞ በዘመኑ በክፉ ተግባር የሚመላለሱ ሰዎችን ሲገልጽ በቃየን መንገድ ሄዱ በማለት ይገልጸዋል። በቅንፍ ይሁዳ ምዕራፍ 1 ቁጥር 11። የቃየን መንገድ ወደ እግዚአብሔር በራስ ጥረት ለመቅረብ የሚሞከርበት መንገድ ነው። ከሃይማኖት ሲዋረድ በመጣ ከንቱ ልፋት እግዚአብሔርን ለማስደሰት ወደ እግዚአብሔር ለመቅረብ መሞከር የክፉ የቃየን ወገን በመሆን መንገዱንም መከተል ነው። እግዚአብሔር በሥራና በልፋት ሊያስደስተው ከሞከረው ቃየን ይልቅ እግዚአብሔር በራሱ ሥራ ደስ ይለዋል ብሎ ያመነው አቤል በእግዚአብሔር ፊት ተቀባይነትን አገኘ። እዚህ ክፍል ላይ የገረመኝ ነገር እግዚአብሔር የቃየንን መስዋዕት አለመቀበሉ ሳያንስ መልካም አላደረክም አለው። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። በቅንፍ ዘፍጥረት ምዕራፍ 4 ከቁጥር 6 እስከ 7። እግዚአብሔር በራስ ጥረት በፊቱ ተቀባይነት ለማግኘት መሞከር መልካም አይደለም ብሏል። እግዚአብሔር ቀጥሎ ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት አለው። በቅንፍ ዘፍጥረት ምዕራፍ 4 ቁጥር 7። ይህንን ያለው ቃየን አእምሮ ውስጥ ከነበረው መልካም ያልሆነ ሐሳብ ተነስቶ ነበር። ቃየን አቤልን የገደለው በድጋሜ በሥራ የመጽደቅ ፍላጎት ስለነበረው ብቻ ነው። በሥራ ተቀባይነት ለማግኘት የሚደረግ ዓለማዊ ሥርዓት በሰዎች መካከል ጥላቻን፣ ቁጣን፣ ቅንዓትንና ውድድርን ይፈጥራል። እነዚህ በሰዎች መካከል ያለው የእርስ በርስ መጎዳዳት ምክንያቶች ናቸው። አቤል ለእግዚአብሔር በእምነት ክብር የሰጠው ከቃየን ጋር በመወዳደር እሳቤ ሳይሆን ራሱን ከመንፈስ ማንነት በመመልከት ነበር። ራሱን ከመንፈስ የሚመለከት ሁሉ ሌላውን ከውጭ ወይም ከሥጋ መመልከት አይችልም። አቤል ከቃየን የተለየ እንደሆነ ራሱን አይቆጥርም ነበር። አቤል ቃየን እንሂድ የሚለው ቦታ ሁሉ በቅንነት የሚሄደው ለዚህ ነበር። ነገር ግን ቃየን እግዚአብሔር ወደ አቤል መስዋዕት ከተመለከተበት ጊዜ ጀምሮ የትንሽነት ስሜት ከቦት ነበር። የእግዚአብሔር ወደ አቤል መስዋዕት መመልከት አቤልን እንደ ትልቅ ቃየንን እንደ ትንሽ እንድታስብ እንዳያደርግህ አበረታታለሁ። የአቤል መስዋዕት የእምነት መስዋዕት ነው።
እምነት እግዚአብሔር በነፃ የተሰጠህን ነገር የመቀበል ምልክት ነው። እግዚአብሔር ወደ አቤል መሥዋዕት መመልከቱ የሚያሳየው ሁለቱም በእግዚአብሔር ፊት ክቡር እንደሆኑ ነው። እግዚአብሔር ቃየንን መልካም አላደረክም ያለው በነፃ የተወደድክ ሆነ ሳለ በሥራ ለመወደድ መሥራት ልክ አይደለም እያለው ነበር። እግዚአብሔር ከመሥዋዕቱ በፊትም በኋላም አቤልና ቃየንን የሚመለከትበት መንገድ እኩል ነበር። ነገር ግን የቃየን አእምሮ ከውስጥ የመንፈስ ማንነት ይልቅ በውጫዊ ነገር ላይ ባሪያ ሆኖ ነበር። በገዛ ሥራው ተቀባይነት ያጣው ቃየን አቤልን ገድዬ ብቻዬን ስሆን በእግዚአብሔር ፊት ተቀባይነት አገኛለሁ የሚል ሌላ ክፉ ሐሳብ ነበረው። የትንሽነት ስሜት ትልቅ ናቸው ብለህ በምታስባቸው ሰዎች እንድትቆጣ፣ እንድትቀናና ከእነርሱ ጋር እንድትወዳደር ባሪያ ያደርግሃል። በማንኛውም መንገድ እነርሱን አስወግደህ የእነርሱን ቦታ ለመያዝ ያስገድድሃል። ይህ አዳም ሚስቱን ሔዋንን እርሷ ናት ያሳሳተችኝ፣ ፍርድ ይገባታል እንዳለው ነው። ሰው በራሱ ጥረት በእግዚአብሔር ፊት ተቀባይነት ለማግኘት ሲጣጣር ይበልጥ ከእግዚአብሔር እየራቀ ይሄዳል። እግዚአብሔር ለቃየን ኃጢአት በዙሪያህ ናት ተቆጣጠራት የሚልን ማስጠንቀቂያ የሰጠው ለዚህም ነው። ይሁን እንጂ ቃየን በድጋሚ መልካም ያልሆነ ነገር አደረገ። ነገር ግን ውጤቱ እርሱ እንዳሰበው በእግዚአብሔር ፊት መኖርን ሳይሆን መረገምንና ከእግዚአብሔር ፊት መሸሽን አመጣበት። በቅንፍ ዘፍጥረት ምዕራፍ 4 ቁጥር 14